መተናል ቤተሰብ ዛሬ በቃላችን መሰረት በአህሙ መጥቻለሁ። አፍጥርን ከኔ ጋር በሚለው ፕሮግራሙ የዛሬው እንግዲህ ለየት የሚያደርገው የዛሬው እንግዲዋ ፈኪናት ማለት ነው። ፈኪያ እንግዲህ ብቻዬን መጾም በጣም ከብዶኛል። ከቤተሰብ ተለይቼ ለመጀመሪያ ጊዜ ነው ስጾም ከቤተሰቦቼ ጋር እንዳለሁኝ አያቴን በሞት አጥቼ ሮመዳን ላይ እሱ በተለየበት ደብሮ ነበር። ይባስ ብሎ ያሁኑ ደግሞ ከሁሉም ቤተሰቦቼ ከለይቼ ስጾም በጣም ሮመዳን ለኔ ለየት ብሎብኛል። ማፈጥረውም ለብቼ ነው፣ ስሁርም የምበለው ለብቼ ነው ብላለች። አብሽሪ እንግዲህ ፈክዬ፣ እኛም የመዳም ቅመሞች እንግዲህ ለአመታትን ያክል ለምደነው እንደ ልብስ እንደ ማንኛውም ምግብ ይዘነው የምንኖረው ነው። ለብቻ መብላት፣ ለብቻ መተኛት፣ ለብቻ ሁሉ ነገር ለብቻ የማድረግ እንግዲህ ከቤተሰብ ከሀገር ሰው ከሁሉ ነገር ተለይተን ለብቻ እየኖርን እንገኛለን እና አብሽሪ ጠንከር በይ። ሁልጊዜም አብረውን ከኛ ጋር አይኖሩም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለው አልሐምዱሊላሂ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁኝ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ እስከ መጨረሻው በማዳመጥ ሀሳብ አስተያየት አስቀምጡልኝ። ዛሬ እንግዲህ ስመጣ በነፈኪያና በአህሙ ነው የመጣሁት። አፍጥርን ከኔ ጋር የሚለው ፕሮግራሙ እንደቀጠለ ነው። የአህሙ የዛሬው እንግዲህ ፈኪያ ናት ማለት ነው። ፈኪያ እንግዲህ ዛሬ እንዴት እያየሹ ነው? ሮመዳን እንዴት እየጾምሽ ነው ብሏት፣ ሮመዳን በጣም በከበደ ሁኔታ እየጾምኩት ነው አልሐምዱሊላ። በስ ያው ከቤተሰቦቼ ለመጀመሪያ ጊዜ ተለይቼ እየጾሙ ስለሆነ ከብዶኛል። ቢከብደኝም ግን እሄዳለሁ ብዬ ነበረ። ነገር ግን ልሄድ አልቻልኩም። ያው እዚሁ እንግዲህ ብቼን እየጾምኩ ነው ብላለች። በዙሪያዋም ያሉት እንግዲህ ክርስቲያንም ጓደኞቿ በሙሉ ክርስቲያኖች ናቸውና ለዛም ይመስለኛል በጣም ከበዳት ማለት ነው። እና እንግዲህ እንደው ብሎ አብራችሁ ብትጾሙ ምን አለ? ምን ችግር አለው? አብራችሁ ብትጾሙ እላለሁኝ። እንግዲህ ያ አላህ ከፈቀደ ማለት ነው። ቀጣይ ትጾማላችሁ ብዬ አስባለሁኝ። አሁንም ብቸኝነት ሊሰማሽ አይገባም። እንደው ትንሽም ቢሆን ፍጡር አዘጋጃጅታችሁ አንድ ጋር ብታፈጥሩ አንድ ጋር ስሁር ብታስሩ ምንም ከአብራችሁ ኖራችሁ ከሚለው ሁኔታ ጋር የሚያገናኛችሁ ነገር የለም ማለት ነው። እና እንግዲህ ያው ብዙ ነገሮችን እንግዲህ ተጠያይቀዋል። በልጅነትሽ እንዴት ነበረ የምታሳልፊው? የዚህና የዛ የሀገርሽስ ልዩነቱ ምንድን ነው ብሏት፣ ለየት ያለ ነው የነሱ ሀገር ሮመዳን ደግሞ የሚያሳልፉበት ማለት ነው። ማሻአላህ ተባረክ ረህማን። በጣም ነው የተገረምኩት ስትናገር ማለት ነው። ያኔ ሁላችንም ሀገር አለ ግን በዚህ ልክ አይደለም። ያኔ መስጊድ አሁን ብዙ ፍጡር እንወስዳለን፣ ከዛ እዛው የሚሰግዱ ናቸው አፍጥረው የሚለያዩት በየሀገራችን ማለት ነው። ነገር ግን የነሱ ደግሞ ቻጊ ነው የሚባለው ሀገራቸው አይደለ? ለየት የሚያደርገው ምንድነው? ምግብ እዛ በደንብ ተዘጋጅቶ መስጊድ ላይ ህዝቡ አዘጋጅቶ ምስኪኑ ከዛ እያመጣ ልክ እንደ ባቡር ኸይር ማለት ነው። አሁን ባቡር ኸይር እያስቋጠሩ ወደ ቤታቸውም ይዘው መሄድ ይችላሉ አይደለም? ልክ እንደዛ ይዘው ሄደው ቤታቸው ማፍጠር ይቻላል ስትል ለየት አለብኝ ማለት ነው የነሱ ሀገርና ከሁሉም ሀገር አታ ከትላልቅ ከተሞች ራሱ ከአዲስ አበባ ራሱ እንደሚለይ ነው ያወቅኩት ማለት ነው። እንግዲህ ጾምንስ ልጅ ሆነሽ እንዴት ነበረ የምታሳልፊው ብሏት፣ እኔ እስከ 10 አመቴ ድረስ አልጾምኩም። ግን የመጀመሪያ ጾም የጀመርኩት 10 አመቴ ላይ ነው። ቀጥታ ነበር የምጾመው 10 አመቴ ላይ ብላለች። ማሻአላህ ምርጥ ቤተሰብ ሲኖራችሁ እንግዲህ ከምርጥ ቤተሰብ ውስጥ ስታድጉ እንደዚህ ነው የምትጾሙት ማለት ነው። እስከዚያ ግን የመጀመሪያዋን 5 ቀንና መጨረሻዋ እንደዚህ 5 ቀን ምናምን ነበር የምጾመው እስከ 10 አመቴ ድረስ ያው አቺምም ስለምባል ብላለች። እስከዛ ድረስ ግን ስጀምር ግን 10 አመቴ ላይ ስጀምር ግን ሙሉዋን 30ዋን ቀን ጀምር የነበረ የምጾመው ከመጀመሪያው እስከ መጨረሻው እጾም ነበረ። ለጾም ጀግና ነኝ ብላለች። እንግዲህ እኔ ደግሞ ሳይሽ እንግዲህ የሚርብሽ ይመስለኛል ነው እኔ ጋር ብቻ ነው የምትልፈሰፈሹ እያለ ኧረ በጣም ጠንካራ ነኝ አይርበኝም ብላለች። እንግዲህ ያው አህሙ ጋር ስትሆን ራበኝ ጠማኝ ትላለች መሰለኝ። ምክንያቱም ያ እንግዲህ ለሚቀርቡት ሰው የሚገለጽ ስሜት ነው ማለት ነው።
እስከዛ ድረስ ግን በምን ታሳልፊያለሽ? ሮመዳንንስ እንዴት ነው የምታሳልፊው? እያላት ጎበዝ ነኝ እኔ ስራ ሰራለሁኝ፣ እናቴን ረዳለሁኝ። ፊጥራ ላይ በተለይ የሚጠገብ አይመስለኝም እና ያለው ምግብ ነበር የማቀርበው። ነገር ግን እኮ አይበላም ብላለች። ሁሉንም አቀርበዋለሁኝ። ያው ስለምንሰራም እኛ ይሸተናል፣ ብዙ አልበላም ግን አተራዊ ሶላ በኋላ እንጂ በበላ ብላለች። እንግዲህ እናቷም እንግዲህ ለዲኗ ያላት ነገር ጠንካራ እንደነበረች ምግብ ቤታቸውን በሮመዳን እንደሚዘጋ መስራት እንደምታቆም እናቷም ተናግራለች። አያቷም በተለች ለዲኗቸው ማሻአላህ በተለይ እናታና አያቷን የገለጸችበት እናቷና አያቷ እንዴት እንደሚያሳልፉ ሮመዳንን ማሻአላህ በጣም ነው ደስ ያለኝ። እንደ አይነት ቤተሰብ አሳድጓት ነው እንግዲህ ፈኪያን። ያው አሁን ላይ ብዙ ሰው ቢሰድባት አንቺን ትንሽ ቢላትም ግን እሷ ያደገችው ከዚህ ማህበረሰብ እንደሆነ ልትረዱ ይገባችኋል ማለት ነው። ቤተሰቦቿ ለሃይማኖታቸው ጠንካራ እንደሆኑ እናቷም አያቷም ጠንካራ እንደሆኑ እና ለሃይማኖታቸው ጎበዝ እንደሆኑ ቤተሰብ ውስጥ እንዳደገችም ልትረዱ ይገባችኋል ማለት ነው። የሰው ልጅ እንዲሁ ከላይ ባየነው ብቻ ብዙ ነገር ልንለው አይገባም ማለት ነው። ያደገችበት የሆነ ለየት ያለ ባህሪ እንኳን ብታሳያችሁ ያደገችበትን እንግዲህ ስትረዱ የሷ ባህሪ እንዳልሆነ የሷ ማንነት እንዳልሆነ ሊገባችሁ ይችላል ማለት ነው። እንግዲህ ያው የአህሙ ጥያቄ እንደቀጠለ ነው። ሐጅ ላይ አሁን አስደርጊ ብትባይ ከእናትና ከአባትሽ ማን ታደርጊያለሽ ብሏታል። እንግዲህ በመላው ቤተሰቤ ከሆነ አያቴን ነው ብላለች። ምክንያቱም እሷ ትልቅም ስለሆነች እንግዲህ ወዳ ገንዘብም ሰርታ ማምጣት ስለማትችል በራሷ ትሄዳለች የሚለው ቻንስ ስለማታገኝ አያቴን ብላለች። ነገር ግን አባትና እናቴን ከአባትና ከእናትሽ ከተባለ እናቴን ነው የምወስደው ብላለች። እንግዲህ ሁላችሁም ቤተሰቦቻችሁን ሐጅ ለማድረግ ያሰባችሁት ወንድሞቼ አላህ ያሳካላችሁ እላለሁ ማለት ነው። እንግዲህ አሁን ላይ እንዴት ነሽ? እንዴት ነው አሁን የምትጾሚው? እያላት ያው እንግዲህ ሱሁርም ብቻዋን እንደሆነች ፍጥራም ለብቻዋ እንደሆነች ለየት በሚል ለቤተሰቦቿ ፍቅርሽን ግለጭ ሲላት ራሱ መግለጽ አልቻለችም። አህሙ ያው እኔም ለብቼ ነው። ነገር ግን እኔ ሄጄ ማፍጠር እችላለሁኝ ሩቅ አይደለም እኔ ብሏል። እንግዲህ የአህሙ ጥያቄዎች አሁን እንደቀጠሉ ነው። ሞያ ላይ እንዴት ናት ፈኪያ? ምን ትሰራለች ብሏል። እንግዲህ የተለየስ ምግብ ምንድን ነው የሚጣፍጥልሽ ብሏታል። ሙያ ላይ ጎበዝ ነኝ እኔ ማጋነን ሳይሆን በጣም ጎበዝ ነኝ፣ የሙያ ችግር የለብኝም ብላለች። ተይ እንዳትዋሽ እያላት እኔ ባለፈ ራሱ የሀገሬ ልጆች ኮሜንት የጻፉትን ራሱ ስክሪንሽት አድርጊያለሁኝ። ምግብ ቤት በልተው የሚያውቁ ስለ እኔ ማንነቴን የሚያውቁ ጽፈው ብላለች። እንግዲህ የተመሰከረልኝ ነኝ፣ ለሙያ ችግር የለብኝም ብላለች። እንግዲህ እኔ አንዳንድ ሰው ማለት ነው እንዲሁ ስታዩት ይለያችኋል፣ ሙያ ላይ የሆነ ነገር ላይ ቀልጣፋ እንደሆነና ፈኪያ በዚህ ምትታማ አይመስለኝም እኔ እንዲሁ ሳየ ራሴን ማለት ነው። እንግዲህ ሮመዳን ላይ ያው ሮመዳን ጾማችን እንዲቀበለን ማንኛችንም ሰዎች አፉ ተባብለን መጾም አለብን እና እኔ ብዙ ነገር ያረጉኝን ራሱ አፉ ብያቸዋለሁኝ። ነገር ግን አፉ ካልኳቸው በኋላ ሳያቸውም ሆነ ምንም ሳልል እነኛ ሰዎች ሳይ የሆነ ያ ነገር ትዝ ይለኛል። ይሄ እንዴት ይታያል ብላለች። ይሄ እንግዲህ ያው ትንሽ ዲኑ ጠለቅ ያለ እውቀት ያለው ሰው ቢመልሰውላት አሪፍ ነው ላለሁ። እንደኔ ግን እኔ እንደሚመስለኝ ያን ሰውዬ አፉ ካልሽ አይቀር ሆድሽ ያለውን ቂም አስወጥተሽ ነው አፉ ማለት ያለብሽ እላለሁኝ። በላጭነቱም አላህም ዘንድ የሚወደደው ሆዳችን ያለውን ቂም አውጥተን ያን ሰው አፉ ስንል ነው ማለት ነው። እንግዲህ በመላው ዓለም የምትገኙ የመዳም ቅመሞችም ሆነ አገር ቤት ያላችሁ ያስከፋችሁኝ አፉ ብያቸዋለሁኝ። ያስከፋችሁም አፉ በሉኝ፣ ጾማችንን እንዲቀበለን አሁንን ማረፈደም አፉ እንባባል ብላለች። እንግዲህ ያው እንግዲህ ፈኪዬ ወዬ በማለት እንግዲህ ዘግተውታል። ቀጣይ እንግዲህ
ፕሮግራሙ የማን እንደሚሆን አይታወቅም። በቀጣይ እንመጣለን ማለት ነው። እንግዲህ የዛሬው ቪዲዮዎች እንግዲህ በአህሙና በፈኪ በአሳለፉት ሮመዳንን ፊጥራን ከኛ ጋር የተሰኘው ፕሮግራም ነበረ። ቀጣይ እንግዲህ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።